የግማሽ ፍጻሜ ተወዳዳሪዎች ታውቀዋል። ግብጽ፣ ሴኔጋል፣ ሞሮኮ እና ናይጄሪያ የመጨረሻዎቹን አራት ወይም ደግሞ የግማሽ ፍጻሜ ተፋላሚ መሆናቸው ተረጋግጧል። ግብጾች ኢጅፕትን ያልኩት በአማርኛ ግብጽ፣ ሴኔጋል፣ ሞሮኮ እና ናይጄሪያ ምሉኝ ነው። ግብጽ የባለፈውን የአፍሪካ ዋንጫ አሸናፊ አይቮሪ ኮስትን 3-2 ታሸንፋለች። ናይጄሪያ ደግሞ አልጄሪያን 2-0 ስታሸንፍ፣ ሞሮኮና ሴኔጋልም ወደ ግማሽ ፍጻሜው ከሩብ ፍጻሜው ማለፍ ችለዋል። ስለዚህ እነዚህ ቀጣይ የሚኖሩት ጨዋታዎች በጣም አጓጊ ጨዋታዎች ናቸው የሚሆኑት። በተለይ ግብጽና ሴኔጋል እና ሞሮኮና ናይጄሪያ በነገራቸው ላይ ከዛ አራቱ ቡድኖች ናቸው የቀሩት። ሌላ ይቀር የለም። በተለይ ለምን እንዳልኩኝ ራሱን እንጃ። ስለዚህ በአሁን ሰዓት ላይ የነዚህ የአራት ቡድኖች ጨዋታ ታሪክ የምናይበት ነው የሚሉ የተለያዩ ጽሁፎችን ተመልክቻለሁ ሬዲት ላይ። ወደ ኮከብ ተጫዋቾችና ወደ ፉክክሮች በምንመጣበት ጊዜ ከሞሐመድ ሳላ እንጀምራለን። ሞሐመድ ሳላ በዘንድሮ የአፍሪካ ዋንጫ ጥሩ የሚባል ጊዜ እያሳለፈ ነው። ቁልፍ የሚባሉ ጎሎችን በማስቆጠርና የግብፅን ብሔራዊ ቡድን በመምራት ያን ብቻ ሳይሆን ይህን መሰረት አድርጎ እንግዲህ ሞሐመድ ሳላ የመጀመሪያውን የአፍሪካ ዋንጫው ድሉን እንግዲህ ዘንድሮ በጉጉት እየጠበቀ ነው። ወደ ሴኔጋል በምንሄድበት ጊዜ የሴኔጋሉ ኢብራሂም ባዬ 17 ዓመቱ ሲሆን ገና ትንሽ ልጅ ተጫዋች ነው። ስለዚህ የዚህ ውድድር ጎልቶ የወጣ ትንሽ ኮከብ ተጫዋች ወይም ደግሞ ወጣት ኮከብ ተጫዋች ነው በማለት ነው ሮይተርስ እና ሌሎች የዜና ምንጮች እየዘገቡ ያሉት። ወደ ተጫዋቾች ፉክክር በምናይበት ጊዜ ያው በተለይ የሞሐመድ ሳላ እና የሳዲዮ ማኔ ፉክክር ነው የሚታየው፣ ግብጽ ከሴኔጋል። እናም እነዚህ ሁለት አፍሪካውያን ኮከቦች በተለይ ግብጽና ሴኔጋል በግማሽ ፍጻሜ ውድድር ላይ በሚጫወቱበት ጊዜ የሁለቱን ኢንተራክሽን ወይም ደግሞ ሁለቱ ሜዳ ላይ የሚኖራቸውን ነገር ለማየት ከዛ በተጨማሪ ደግሞ ማን ያሸንፋል የሚለውንም ነገር አጓጊ ያደርገዋል። ያ ብቻ ሳይሆን የሊቨርፑል ደጋፊዎች ራሳቸው በአሁኑ ሰዓት ላይ ሴኔጋላዊ ወይም ግብጻዊ ካልሆኑ ማንን ነው የሚደግፉት ወይስ ሞሐመድ ሳላን ነው የሚደግፉት? ስለዚህ አጓጊ ከሚያደርጓቸው ነገሮች መካከል የነዚህ የግብጽና የሴኔጋል ጨዋታ ላይ ያው የሞሳላና የሳዲዮ ማኔ ራይቨሪ ነው የሚሆነው ማለት ነው። ወደ ታክቲክ በምንሄድበት ጊዜ ዘንድሮ የአራቱም የብሔራዊ ቡድን አሰልጣኞች አፍሪካዊ ናቸው። ስለዚህ የእንደ ሮይተርስ ዘገባ ከሆነ በተለይ በአፍሪካ ዋንጫ የአፍሪካን ብሔራዊ ቡድን በአፍሪካውያን አሰልጣኞች መመራት ይሄ ያልተለመደ ነገር መሆኑን የዘገበው። ከዛ በተጨማሪ ያው ሞሮኮ በሜዳቸው በሀገራቸው ነው የሚጫወቱት። ስለዚህ ከሶስቱ ሀገራት ይልቅ በሜዳ የመጫወት አድቫንቴጅ አላቸው በማለት ነው እንግዲህ አፍሪካን ሶከር እየዘገበ ያለው። ስለዚህ እንዲሁ ስታስቡት በደጋፊያቸው ፊት በሜዳቸው በሀገራቸው ስለሚጫወቱ ሞሮኮዎች ናይጄሪያን አሸንፎ ወደ ቀጣዩ ዙር ያማለፍ ወደ ፍጻሜው ጨዋታ የማለፍ ትልቅ እድል አላቸው በማለት ነው የዘገበው። ከዛ ስለዚህ ማን ሊያሸንፍ ይችላል፣ ፕሪዲክሽኖቹ ምን ይላሉ የሚለውን እኔ ስለዚህ አናሊቲክ ሞዴል ወይም ደግሞ እንደ ኤአይን የሰው ሰራሽ አስተውሎት ነው የምንለው አይደል? እሱን ተጠቅመው ባገኙት ውጤት መሰረት ወደ ቀጣዩ ዙር ያልፋሉ የተባሉት ሞሮኮና ሴኔጋል ናቸው። ያ እንዳለ ያው ሞሮኮና ሴኔጋልን የሰው ሰራሽ አስተውሎት ያልፋሉ ወደ ቀጣዩ ዙርና የፍጻሜ ተፋላሚ ይሆናሉ ብሎ ቢልም ናይጄሪያና ግብጽ ደግሞ ጠንካራ አስፈሪ ቡድኖች መሆናቸው መረሳት የለበትም ነው የሚለው የአፍሪካ ሶከር ዘገባ። ከዛ በተጨማሪ ያው ከሜዳ ውጪ ስላለው ነገር አሁን እናወራለን ወይም ደግሞ አከራካሪ ስለሆኑ ነገሮች። ካፍ በአሁኑ ሰዓት ላይ ከጨዋታ በኋላ የነበሩ ግጭቶችን እየመረመረ ነው ያለው። በተለይ የዳኛን ላይ የተነሱ አከራካሪ ጥያቄዎችን በተለይ አልጄሪያ ከናይጄሪያ እና ሞሮኮ ከካሜሮን ከነበራቸው ጨዋታ በኋላ የነበረውን ግጭት እየመረመረ ነው እና
የወጣው መግለጫ የሚለው ምንድን ነው? ካፍ ሪፖርት ተቀብሏል። ሪፖርትና የቪዲዮ ማስረጃ ተቀብሏል። ያም የቪዲዮ ማስረጃ ምንድን ነው የሚለው አንአክሴፕታብል ቢሄቪየር ወይም ደግሞ ተቀባይነት የሌለው ባህሪ በአንዳንድ ተጫዋቾችና ዳኞች ላይ የታየ ሲሆን ያም ምርመራው እንዲከፈት አድርጓል ነው የሚለው። ስለዚህ ይሄ እንዳለ ሆኖ በተለይ የአልጄሪያ ደጋፊዎች ከሴኩሪቲ ስታፉ ጋር በናይጄሪያ ከተሸነፉ በኋላ ያው ግጭት ፈጥረዋል ነው የሚለው። ስለዚህ እንደ ሮይተርስ .com ዘገባ ከሆነ እንደዚህ አይነት ቅሬታዎች የሚቀርቡት በተለይ በአፍሪካ እግር ኳስ ላይ በምናየው ጊዜ ቡድኖች ይሸነፉና ከዛ በኋላ የደጋፊዎችን ሐዘን ለማስተባበል ወይም እኛ ጥፋት አይደለም ብሎ ወቀሳውን ዳኞች ላይ ለማላከክ የሚደረግ ጥረት ነው በማለት ነው እንግዲህ እየዘገበ ያለው። እናም ወደ አሁን ዘንድሮ የአፍሪካውን ዋንጫ እያዘጋጀች ያለችው ሞሮኮ ነች። ስለዚህ ሞሮኮ ደግሞ ዘንድሮ 2025 ላይ ነን ያለ ነው እንደ ፈረንጆቹ አቆጣጠር። ስለዚህ እንደ ፈረንጆቹ አቆጣጠር 2025 አይደለንም፣ 2026 ነው። ስለዚህ ከ4 ዓመት በኋላ የአፍሪካ ዋንጫን ከሚያዘጋጁ ሀገራት መካከል አንዷ ነች እና የዘንድሮ የአፍሪካ ዋንጫ ሁኔታ ያው ሞሮኮ ምናልባትም የ2030ውን የዓለም ዋንጫ ለማዘጋጀት ዝግጁ መሆን አለመሆኗን የሚያሳይ ነው በማለት ነው የተናገረው። ስለዚህ እንደውም ጋርዲያን አርዕስተ ዜናው ኢዝ ሞሮኮ ሬዲ ቱ ኮሆስት 2030 ወርልድ ካፕ፣ ሞሮኮ የ2030ውን የዓለም ዋንጫ ለማዘጋጀት ዝግጁ ነች ወይ? አፍኮን ኢንዲኬትስ የስ። የአፍሪካ ዋንጫ አዎ የሚል መልስ ይሰጠናል ወይም ያመለክተናል በማለት ነው የተናገረው። ስለዚህ ያ እንዳለ ሆኖ ትልቁ ስጋት እየሆነ ያለው ያው ስቴዲየሞችን በቀላሉ የማግኘት ጉዳይ ነው። በተለይ ደግሞ እነኚህ ሁለት ትናንሽ ስቴዲየሞች በራባትና ማራካሽ የሚገኙ ሲሆኑ ከዋናው ከተማ ወጣ ያሉ ናቸውና በመኪና መንገድ ብቻ ነው የሚካሄደው። የባቡር መስመር የላቸውም። ያ እንዳለም ሆኖ ግን ከኮት ዲቫር ጋር በነበረው የመጨረሻዎቹ 16 ቡድኖች ከቡርኪና ፋሶ ጋር ሲጫወቱ ስቴዲየሙ ግማሽ ሙሉ ነበረ። ከዛ ደግሞ ወደ ዋናው ከተማ ለመሄድ ደጋፊዎችም ግጭት ፈጥረው ነበረ። ስለዚህ ይሄኛው አንዱ ኮንሰርን ወይም ደግሞ አንዱ ስጋት ሊሆን ይችላል፣ የጉዞ ነገር ማለት ነው። ስለዚህ ካሉት ኮንሰርኖች መካከል አንደኛው ይሄ ነው ተብሎ ነው እንግዲህ በTheGuardian.com የተዘገበው። ቢሆንም ግን ሞሮኮ የአፍሪካ ዋንጫን ካዘጋጀችበት ሁኔታ ወይም አቋም አንጻር ጥሩ ኮሆስት ወይም ደግሞ የዓለም ዋንጫን አብረው ከሚያዘጋጁ ሀገራት መካከል ጥሩ ሁኔታ ላይ ወይም በጥሩ ሁኔታ እንደምታዘጋጅ ያሳየችበት ነው በማለት ነው የዘገበው።